በማስጀመሪያ መርሃ ግብሩ ላይ የገዜ ጎፋ ወረዳ ዋና አስተዳዳሪ አቶ ምስክር ምትኩ ለዘንድሮ የአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞች መዘጋጀታቸውን በመግለጽ በሁሉም ቀበሌያት ህብረተሰቡ በነቂስ ወጥቶ በመትከል ላይ መሆኑንም አብራርተዋል። አካባቢው ደጋማ በመሆኑ ዝናብ በአግባቡ በመጠቀም ሁሉም የህብረተሰብ ክፍል ችግኞችን በመትከልና በመንከባከብ ስራ ላይ እንዲሳተፉ አስተዳዳሪው ጥሪ አቅርበዋል። በተለይ ዛሬ ወደ 4.8 ሄክታር ላይ ነው የተራራ ልማት ማልማት የጀመርነው። አምናም ካቻምናም የተጀመረበት ሁኔታ አለ። ስለዚህ አጠቃላይ ማህበረሰቡ ጃውላ ውጋ ቀበሌ ያለው ማህበረሰብ በሙሉ ወጥቶ የተከለበት ሁኔታም ስላለ አይነቱም አጠቃላይ ጽድ አለ፣ ወይራ፣ ኮሶ አለ። በተለይ አካባቢን ከመጠበቅ አኳያ የተሻለ ስለሆነ እነዚህ ችግኞች የተተከሉበት ነው። ችግኝ ተከላ ጋር ተያይዞ ጥሩ ነው። ማህበረሰቡ የዝርቀት መጠኑም ችግር የለም። አካባቢው እርጥበታማ ስለሆነ ዋናው የመጠበቅ ከእንስሳትና ከመሰለ ከሰው ንክኪ ነጻ እንዲሆን ከማድረግ ሁኔታ ማህበረሰቡ በተገቢ ሁኔታ እንዲሰራ በዚህ አጋጣሚ ጥሪዬን ለማስተላለፍ ፈልጋለሁ። የገዜ ጎፋ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጳውሎስ ደግፌ በወረዳው 8875 ሄክታር መሬት ላይ 8.9 ሚሊዮን በላይ ችግኞችን ለመትከል መታቀዱን ተናግረው በሁሉም የወረዳው ቀበሌያት የተራቆቱ የወል መሬቶች ላይ ተከላ እየተካሄደ እንደሚገኝ ተናግረዋል። በርካታ ችግኞች አሉ፣ ፍራፍሬ ችግኞች አሉ። አገር በቀል በተለይ እኛ ትኩረት አድርገን ዘንድሮ የምንሰራው አንደኛ አገር በቀል ዛፎች ነው። አገር በቀል ዛፎች ላይ ፎከስ አድርገን እንሰራለን። ከ160% በላይ ፍራፍሬ ነው። ገዜ ጎፋ በርካታ መሬት መንሸራተት በየዓመቱ ይከሰታል። ምክንያቱም ከፍተኛ ዝናብ መጠን ያለበት አካባቢ ከመሆኑ ጋር ተያይዞ ከፍተኛ ዝናብ እየመጣ ያለበት ሁኔታ አለ። ከዛ ጋር ደግሞ ጎርፍ ያስከትላል። እንግዲህ ባለፈውም በእኛ አካባቢ ከፍተኛ ጎርፍ ነው ያስከተለው። እንግዲህ የሰው ሕይወትም እንስሳት ላይ ከፍተኛ ጉዳት ነው ያስከተለው። ስለዚህ ያን ደግሞ ለመከላከል አንደኛ ችግኙን በደንብ ነው መተከል አለበት። አሁን ተራራማ አካባቢዎች ላይ ምንድነው አሁን ዛሬ እንግዲህ ህዝቡ እንግዲህ ከፍ ባለ ተሳትፎ እንግዲህ ተራራውን የማልማት ስራዎችን እየሰራ ነው። ስለዚህ ተራራው ማልማቱን ተራራው መጠበቅ ይሄን ደግሞ ትምህርትና ግንዛቤ በእኛ በኩል ህዝቡም እየሰጠ ነው ያለ ነው። በችግኝ ተከላው ወቅት ካነጋገርናቸው ነዋሪዎች መካከል በሰጡት አስተያየት ከዚህ ቀደም በተራቆቱ አካባቢዎች ችግኝ በመትከል ከአካባቢ ጥበቃ አንጻር የላቀ ጥቅም መገኘቱን አስታውሰው ችግኞች ከሰውና ከእንስሳት ንክኪ ተጠብቀው ሊያድጉ እንደሚገባም አጽንኦት ሰጥተዋል። ችግኙ በጣም ሁሉም ነገር ይጠቅማል። እኛ አካባቢ በጣም ጠቃሚ ስለሆነ ሰዎች ሁሉም እሱን ይጠቅማል። ለመብላት፣ ለምግቡ፣ ለሁሉም ነገር ለቡላ፣ ለገመት ሁሉም ነገር ይጠቅማል። ደግሞ እሱ የተከለው ችግኝ አንደኛ ለአገር ውበት ይሆናል። ሁለተኛ አፈር ተንጨርጭሮ ወታች ሄዶ ሰውን እንዳይጎዳ ያደርጋል። ሶስተኛ ንጹህ አየር ለህብረተሰቡ እንዲመጣ ያደርጋል። ንክክ ነጻ ሆኖ ለወደፊት እንዲያድግ ጥበቃ እናደርጋለን። ጥበቃ ከዚህ በፊት የሚጠብቁ ጥበቃዎች አሉ። በእነሱ ጎን ሆነን ያው ደኖችን አንከባክበን እንዲያድግ እናደርግ